እንዳይደርስባት ብትወጣም ቤቱን ለቃ ፖሊስ ማጻፍ ትችላለች ኢቨን። ምክንያቱም እኛ ጋር አይደለችም ብለው እንኳን ቢሉ የወጣችው በዚህ ቀን ነው ከፖሊስ እንደዚህ አይነት ፔፐር ወስዳ ብላ ማረጋገጫ መያዝ ትችላለች በእጇ። ለማንኛውም ቤቱን ለቀሽ ስትወጪ መውጣት አማራጭ ከሆነ ሴትዮዋን የሚያያት የሚያግዛት ሰው ባለበት ሰዓት ላይ ውጭ። እሺ፣ ለሚደርስባት ነገር ዞሮ ዞሮ ተጠያቂ ስለሆንሽ ራሷን ልታጠቃ ትችላለች። እንዲህ አይነት ሰው ታውቂያለሽ። ሰውን ብቻ አይደለም ራሳቸውንም ይጎዳሉ። ነገር ተጠያቂ ስለሚያስደርግሽ የኔ እህት ጠብቀሽ አብሯት ሰው ባለበት ሰዓት ውጪ። የምትወጪ ከሆነ ሲጀመር አልደግፍም እንዲህ አይነት ነገር። ሌበሮቹን ልጠብቅ ነው። የሌበሮቹን ላዚም ጠብቂ። ግን ሌላ ደግሞ ምልሽ እነሱ ባሉበት ሰዓት ስራዬን አቁም ያለው ከዚህ በኋላ እችን እህት አላያትም ብለሽ ለእናት ወይም ለእህት ለወንድም የእሷ ኃላፊ ለሆነ ሰው አስረክቢያት። ለምን እንደሆነ ልንገርሽ፣ እንዲህ አይነት ችግር ያላቸው ሰዎች እራሳቸውንም ስለሚጎዱ ራሷ ላይም ለምታደርገው ነገር ተጠያቂ ነሽ፣ ሰውም ላይ ለምታደርገው ነገር ተጠያቂ ነሽ። ብትቺ አሁኑኑ አሳውቂያቸው ሰዎቹን። እኔ አልሰራም በምሰጥሽ በእነዚህ ቀናት ውስጥ ሙመረዛ አምጪ ማለት ትሪት ሊያደርጋት የሚችል የተማሩ ሰዎች አሉ። ለዚህ ጉዳይ ብቻ የተማሩ ሰዎች እነሱ ያውቁታል ልቦናቸው። ገባሽ? አንቺ የምትሰሪበት ደሞዝ እና እነዛ የሚሰሩበት ደሞዝ የተለያየ ስለሆነ ነው። ግን ኃላፊነትሽን ከራስሽ ላይ ለማውረድ ማዳም አምጪ፣ ለእህትሽ ወይም ለልጅሽ ሰራተኛ በፍጥነት አምጪ። ከ2 ቀን በላይ ያልሰራልሽም በያት። እህቷ የለችም። እህቷ ነች በዋነኛነት ቤቱ የምታስተዳድረው። አቡዳቢ ናት። ቤት በጣም ያረጁ እናትና አባት ናቸው። እነሱም አይችሏትም። ከአቅም በላይ ነች። ከእነሱ አቅም በላይ ነች። ሲነሳ ዋትሳፕ ሜሴጅ ላኪ ለእህትየው። ስራውን ልለቅ ነው ልወጣ ነው እና ልኬላታለሁ። ሰምተው ዝም አለች። ነው ትናንትና ልኬላት ነበር። ዝም አለች። እንትን ትጠብቅ ማሚ፣ ሌበሮችን ትጠብቅ። ዝም በይ። ውጭ እያልኳት አይደለም፣ ግን ሜሴጆች ትላክ ለእሷ ነገር። እነዚህ ኤቪደንሶቿ ናቸው። ገባ? የከፋ ነገር ሊመጣም መውጣቱ አይቀርም። እየላኩላት ነው። አትመልስልኝም። አይዞሽ፣ ሌበሮችን ጠብቂ። ነገ ጠዋት ደውይልኝ። ሽለን እኔ ልጅውን ደውዬ አናግራታለሁ። ትሻለኝ። ቅድም ደውዬልሽ አላነሳ ብለሽ ነው ሙኒ። ዛሬ አላነሳምም፣ አልደውልምም፣ አልሰማምም። ነገ 10-11 ላይ አመሰግናለሁ። ጋይስ ማን ነበረ አውርቻታለሁ። ሙኒት የእሷን ነገር አውርቻለሁ። የማን ነበረ የምትባለውን ነገር አውርቻታለሁ። እና የእሷ የማርያም ልጅ ማለት ነው። እሷ የምትፈልገው ምን እንደሆነ ታውቂያለሽ? ሀቅ የላትም እኔ ጋ አሁንም ጊዜ የለኝም ብላለች። ግን የተወሰነ ነገር አናግራኛለች። ሀቅ የላትም እኔ ጋ ቤቴን አግማምታ ነው የሄደችው። በሌለውበት በማታ ነው የሄደችው። ስለዚህ ከዚህ በኋላ ከእናንተ ጋር መነጋገር አልፈልግም። ወደ ህግ ቦታ ትሄድ ሀቅ አለኝ የምትል ከሆነ ለእሱ ደግሞ በቂ ማስረጃ አለኝ፣ ለህግ አቀርባለሁ ብላለች። እኔ ይሳቅን ጠርቼዋለሁ። ይሳቃውን ሚቲንግ ላይ ነው ያለው። ኮንፈረንስ ኮል እያወራ ነው። ከጨረሰ መጥቶ የማርያም ልጅ እዚሁ ቁጭ በይና ቦታውን ትለቂልና መጥቶ ያወራሻል ማለት ነው። እሺ ተመስገን እየወየ ምን ልታዘዝ? እሺ አውቀሻል ሳ ሙኒት የእንትኑ ነገር ነው የአልጋ ቤቷ እና እንደዛ ነው እያለች ያለች። ህጋዊ ሆና ነው ወደ ህግ ትሄድ የምትለው? አዎ አይ ችግር የለውም። ልጅ እንደምናጨመላልቀው ታያለሽ። በቀደመታ የዚህ መጨረሻ ነው ያደረ የተባለው። አዎ ግን አይ ላይክ ወረቀት እንደሌላት ታውቃለች። አዎ አይ ችግር የለውም። ወረቀት መኖር አያሳስበንም። እሷ እዚህ ትቀመጥና ከዛ በኋላ እንትን እንላታለን። ያኔ ኢሳቅ ይመጣና እንዳለችው ይደውሉላታል። ምንም ችግር የለም። እሷ እኛ ጋር እንትን ለመነጋገር ፍቃደኛ አይደለችም ስልሽ ፍቃደኛ ናት፣ ግን በዚህ መልኩ እኔ ማናገር አልፈልግም። ሙኒት እንጫጫዋለን፣ እንጣላለን። ምክንያቱም እሷ አንጣላም፣ ዝም በያች በቃ። ሻይሽን ጠጪ። ትኩስ አስቀጥይ መሲ አስቀጥይ መሲ። ረዱ ቀጥይ። ጨመቅ እያደረጋችሁ ታሪክ ያመጣጥ አዘርዝሩ። እሺ ወደ ዋና ፖይንት ወደ ሜዳው ገባ በሉ። ሻዊት አትቀመጥም፣ ምክንያቱም ከተኩና ታዳምጠን ቦታውን ትልቀቅ። እሱ ሲመጣ እናወራታለን። ረዱ አሻወሪ። እሺ
እኔ ማለት እንትን ነው ብር ላኩልኝ ብዬ ልኬ አሁን 1 አመት ሆነው ሳይልክልኝ ማለት ነው። እስካሁን ድረስ አላከልኝ። እንኳን አላከልሽ። እሺ የገብርዬ ቀጥይ። ሰላም እንዴት ናቸው? አለን። ሙኒትዬ ጠዋት የደወለች ልጅ ነበረች ማለት ነው። ብር ከተዘጋባት ከደበደቧት 3 ቀኗ። ስለዚህ ቁጥር ምናምን በዋትሳፕ ልካንልሽ ነበር ላንቺ። ዋይፋይ ምናምን ካጠፉባት 3 ቀኗማ። ለእኔ አዎ አጸደ የምትባል ተሳስተሽ ይሆናል። እሺ ንገሪኝ። ለማንኛውም ልጅቷ ደበደበች ምናምን ብላሽ ቁጥር አልነገርነሽ? ለእኔ አዎ ልጅቷ ራሷ ቀጥታ ደውላልሻለች። ይሆናል። እሺ ንገሪኝ። እሺ በቀጥታ ነው የምትገኘው? አዎ በቀጥታ ነው የምትገኘው። ኦኬ። ማነው ደብዳቤ? ማዳም ናት ደላላ? ልጅቷ ማዳም ቤት ናት። የማዳሟ ልጅ ማለት ነው። ኦኬ። እናቷን በኃይለ ቃል ስትናገር እሱ በቀን ነው የሚሆነው። አሁን 11 ሰዓት እኮ ነው። እሺ ነገ ልደውልልሽ። 10 ሰዓት በኋላ ጠዋት። እሺ አመሰግናለሁ። ሀና ጠዋት ጀምረሽ 1 ቁጥር ትጽፊያለሽ፣ ግን ላስገባሽ ነበር ፕራይቬት ነሽ። ረዱ ቀጥይ። እሺ ሰላም ነው። እኔ ማለት ነው ብር የሚልክልሽ ብር ልኬ 1 አመት ሆነው እስካሁን አላስገባልኝ። ነገ ዛሬ እያለ ነበረ። አሁን ደግሞ ጭራሽ ስልኩ ዘጋ። የአመት ኬዝ እናንተ ታደኛ ምን እናርገው? አመት ኬዝ አንፈታም ጋይስ። ነገ ዛሬ አመት ሞልቶት ትዝ አለሽ? ይህንን አጀንዳ በሄድበት ጥግ ድረስ የሆነ ፕሮግራም ይኖረዋል። እሺ ሰብሊ ቀጥይ ማሪ። የእናንተ ሌላ አለም ነው። ሰብሊ ቀጥይ። እሺ ይሰማል? አዎ ቀጥይ ማሯ። ሰላም ብያለሁ ሁላችሁንም። በጣም ወዳችኋለሁ። በዚህ አጋጣሚ በጣም አከብራችኋለሁ። ጥያቄ አጭር ነው። እንትን ነው ማለት አሁን ኮንትራት ጨርሻለሁ እና ደሞዝ ማለት የሚጨመረው ስንት እንደሆነ አላውቅም። እንደሚጨምር አውቃለሁ፣ ግን የመጨመር ግዴታ ነው ወይ የሚለው ነው። ደሞዝሽ ስንት ነው አሁን? አሁን 2,000 ነው። 5 አርጊልኝ ብለሽ ጸባይሽን አሳምረሽ ቆንጆ ጣፋጭ አረብኛ አርገሽ ንገረት ማለት ደሞዝ አናስጨምር እንድትፈጠፈጥ ነው በአንድ ጊዜ። ነገራችሁ ላይ ደሞዝ አንድ ነገር መገንዘብ ያለባቸው እዚህ ቦታ ላይ የ2 አመት አይዲ ሲወጣላችሁ ኦፈር ላይ የተጻፈችው ደሞዝ ነች እስከ 2 አመት ድረስ የሚዘልቀው። ነገር ግን አሁን መሲ እንዳለችሽ ከሴትዮዋ ጋር በመግባባት እንደዚህ ስዊት ቶኪንግ በማድረግ ራሷ ጨምራ እንትን እንድትልልሽ ካልሆነ እያንዳንዳችሁ የማዳም ቅመምም ሆነ ካምፓኒ ውስጥ የ2 አመት ቪዛ ስታሰሩ በሚወጣላችሁ ኦፈር ሌተር ሳላሪ ነው። 2 አመት ሙሉ ሰዎቹ እናጠናቀቃለን ካሉ መብት ያላቸው። መክሰስ አትችሉም፣ መናገር አትችሉም ማንንም። ግን በውስጥ ታዋቂነት እንደዚህ እየሰራው ነው፣ ይህንን የሚያክል ነገር አድርጌያለሁ፣ ይህን የሚያክል ነገር ጨምሩልኝ ብላችሁ ከምትሰሩበት ካምፓኒ ወይንም ከምትሰሩበት ማዳሞች ጋር በንግግር ነው። ይህ ልክ መሲ እንዳለችሽ ጥሩ ነገር በመናገር በማባበል ምናምን ነው ማስጨ አጽድተሽ የማታውቂውን ቦታ አጽጂ። ቤቱን አጽድተሽ ትዝ ብሎሽ የማያውቀውን ከዛ በኋላ መዳም ብለሽ ውሃ ቶሎ አቀቢያት ምና ማርያምን እንደዛ አድርገሽ አጽድተሽ ትዝ ያላላትን ቦታ ሁላ አጽጂው። ሽንት ቤት ቦታ የሆነ በቃ ቦታ ቅይር ኪችኑን ምናምን። ከዛ መዳም ማማት ያታለሽ። መዳም ኮንስቲያት የነበርሽው ማማት ያታለሽ። ከዛ ማማ በስ ሀዳም ያና ኢትዮጵያ ሳሪ የሚወት አርጌ እኔ ስሜታ የሆኝ ሳወራ ሳሪ ትረብሸኛለች። ገዢዎቹም እኔ ሳወራ ነው የሚመጡት። ትግስቱን ስጠኝ ፈጣሪ። እየሰማች ነው ማለት መስዬ ይቅርታን ኮንትራቴ አሁን ነው የሚያልቀው እና እንደ አዲስ ስጀምር ጨምሪልኝ የማለት መብት አለኝ ወይ ነው አሁን እነሱም የመጨመር። ግን አንቺ ጨምር እሱ ጋር በደንብ ትችያለሽ። የለባችሁ እሱ ጋር ምንድነው የምታደርገው? ጠየቅ መብት ግን አላት። ቆይ ሙኒት፣ እዚህኛው ጋር ሁለተኛውን ለማደስ ከፈለገች ማስጨመር ትችላለች። አልጨምርም ካለች የመከንሰልን መብት አላት።
አዎ ደግሞ ከምትከነስል ደግሞ በጠፋ ስራ ማሬ 2,000 ማንም አይሰጥሽም። ብትከነሲው ካንስሌሽንሽን ይዘሽ ከአጅማን ፉጀራ ከፉጀራ እኛ ጋር ስራ አለ እኮ አትስጊብን እያለችሽ የተሻለ ደግሞ ዝኛ ጋር አሁን ይኸውልሽ ውዴ ምን ታረጊያለሽ መሰለሽ? አሁን አጠር ያለች ጨመቅ አድርጌ ልንገርሽ ውዴ። ምን ትያታለሽ? አዘደሽ ማታውቂውን ቦታ ምናምን ጽድት ልታርጊ ማማ ትያታለሽ። እኔ አንቺን እንደ እናቴ ላይክ እንደ ፋሚሊ ነው አና ብሹፍክ ምትል ፋሚሊ እና 100 ብር ጨምሪልኝ ማማ። እኔ አና ምስጊና በያት ስራ ማስደስትሻለሁ ብለሽ በፒስ ነው። አረቦች ሳቂ የምታኮርፊ ኮንሽ ሳቂ። እሷን ስታይ ዝም ብለሽ ሳቂ። በቃ ሳቅሽ ራሱ ሳይመጣ ውዴ። እሺ። ሌላው ደግሞ ካሌድ ማለት ነው ማለት ካሌድ ጨመርኩ አገልግሎት መጠየቅ እችላለሁ። እንደዚህ አይነት ነገር አለ ሲባል ስለሰማሁ ካሌድሽ ምን ትጠይቂያለሽ? አልከነሰልሽ ምን አላደረግሽ? እዛው ቤት ነው የቀጠልሽው። የምን አገልግሎት ነው የምትጠይቂው? አገልግሎት እኮ የምትጠይቂው ልትስትጂ ስትከነስይ ነው። አሁን እዚህ ቤት ነው አይደለለሽ? ስትጨርስ ትችላለች። 2 ዓመት ጨርስ መጨረሻ ላይ ካልሄድኩ ማለት እያደሰች ማሚ እያደሰች ካልተሳፈረች የአገልግሎት እና የትኬት በካሽ የትኬት ትችላለች። የአገልግሎት የሚከፈላል ካልተሳፈረች። ነሀይት ቅድመ ከሆነ መጨረሻ ላይ ነው ማሚ። እኔ እንደዛ ነው መጨረሻ ላይ ነሀይት ቅድመ የሚሉት አይደለም። አይሚን ግራጁቲ ማለታችሁ ነው አይደለም? ኦፍኮርስ ፋይናሊ እሱም መጨረሻ ላይ ነው። ግራጁቲ መውሰድ አሁን መውሰድ የምችለው ካልተሳፈረች የቲኬት መውሰድ ትችላለች። ግን እነሱ ባባ የትኬት ነው እያለ ነው። አዲስ እንትን ኮንትራክት ሲሰራ ከራሴ የዚኛው እኮ ተዘጋ ማለት ነው። ማሚዬ ግን በነገራችን ላይ የቲኬት ማለት ነው ቲኬት ቆርጠው የመስጠት እንጂ ካሽ እንደነሱ ሁኔታ ነው የሚወስነው በህጉ መሰረት። ለምን እኔ ከዚህ በፊት ለስታፎች ጠይቄ ያውቃለሁ። በህጉ መሰረት እንደኛ መስማማት ነው እንጂ ቲኬቱን ቆርጬ ብቻ ነው መስጠት የምችለው። ቱዌይ መሄጃና መምጫ መመለስ የሚፈልግ ሪኒው ማድረግለት ከሆነ እንደዛ ነው። እና 2 ዓመት ደግሞ ሲጨምሩ በነገራችን ላይ ሪኒው ሲያሳድሱ እዛው ካምፓኒ ካሳደሱ ወይንም እዛው ቤት ውስጥ 200 ብቻ ነው የሚጨመረው፣ ከዛ በላይ አይደለም። እነሱ ፈቅደው ነው የሚጨምሩ ከዛ በላይ እንጂ ህጉ ላይ የተጻፈው 200 ብቻ ነው። እኔ በማውቀው ማሚዬ እንደዛ አይደለም። 200 ብቻ ነው የሚጨምሩት። ማራት ላይ የሌበርም የምንም ደሞዝ የታወቀ ነው። ጥሩ ሰዎች ከሆኑ ይጨምራሉ። በራሳቸው ግን ምንም አግሪመንቱ ላይ ሳይኖር በእጅ እንትን ነገር ሊሰጡ ይችላሉ። የትኬት ግን ባባ እንዳለው ነው የተባለው። የትኬቱ ገንዘብ ካልተሳፈረች ስለቀረች ብቻ የትኬት የደርሶ መልስ ተብሎ እጃቸው ላይ ግን የሚሰጡ አይመስለኝም። ስለዚህ ባልጠይቅ ጥሩ ነው ማለት ነው። ዝም ልበል ማለት ነው። ማለት መሄድ ካለብሽ ስትሄጂ የትኬትሽን ገንዘብ ደርሶ መመለሻሽን ምናምን ቪዛሽን አሳደሰሽ፣ እሱንም አንዳንድ ጊዜ ቪዛችሁን አሳደሳችሁ ውጡ የምትወጡ ልጆች ስትሄዱ አይዲያችሁን አንድ አዲስ ሪኒው ያስደርጋችሁ በአዲሱ አይዲ ደርሳችሁ ብትመለሱ መልካም ነው። ያለቃ እንትን ላይ ትደርሱና እነሱ ከሄዳችሁ በኋላ በዛው እንትን ማለት ይችላሉ። ስለዚህ እንደዛ ብታደርጉ ሞር የተሻለ ነው። ግን አሁን ብትጠይቂ ምንም የትኬት ሳትሄጂ እዚህ ቁጭ ብለሽ የትኬቴን አምጪ ብትያት የሚሰጥሽ ማዳም የለችም ምሪ ለመናገር። ኤምኬ ሌላው ደግሞ ሰጀስት ማረጋት ለምሳሌ ቡክ ኦንላይን ቡክ ይደረግና ኢቲኬት እንትን የሌለው ማለት ነው ቼክ አውት ሳይደረግ አይሚን ቼክን ሳይደረግ ቡክ ብቻ ይደረግና ያን ቡኪንግ ዋና ሳይታ ካሹን የሚሰጧት ከሆነ በእጃቸው ትቀበልና እሷ ግን ቫኬሽን ብላ ጓደኞቿ ጋር ምናምን ማረፍ ከቻለች ምክንያቱም ከሀገር ሳትወጣ ያሳያቸው የለ እንዴ ሳን ያሳያላ። አሁን እሷ ከዛ ቫኬሽን እዚሁ ሀገር ላይ እያለች ቫኬሽን ልውጣ ልትላቸው ኖ በቃ ተሳፈርኩ ማለታችን ያሳያላ። ሲስተም ላይ ማን ያየዋል እንዴ? የማዳም ልጆች ሲሆኑ የማዳም ልጆች ሲሆኑ ይወጣ የለ እንዴ? ይወጣል እንጂ በእኔ አይቼው ነው። እሺ አንቺ ከዩሮፕ ጋር እያገናኘሽ እኔ እኮ ዱባይ ነው የምኖረው። በነገራችን እስቲ የዱባይ ነዋሪ እኮ ነኝ። የዱባይ ቪዛ ያለኝ ሰው ነኝ። ኢቨን ካምፓኒ ልክ ነው ባባ። ኢቨን ካምፓኒ ቢሆን ለሰውየው ለከፊልሽ ለስፖንሰሩ ይደርሳል። እንደዚህ መውጣትሽን እየገባሽ እንደሆነ እሱ ጋር ሜሴጅ ቴክስት ይደርጋል። እንኳን ኦኬ
አመሰግናለሁ። እኔ የመጠየቅ መብት ካለኝ ልጠይቅ የሚለውን ልጠይቅ ነበረ። እሺ እንደዚህ ካላችሁኝ በጣም አመሰግናለሁ። መሲኩ ነገረችሽ፣ በማግባባት ብቻ ነው። በማግባባት በእንትን በማለት ጸባይሽን በማሳመር በዛ መንገድ ብቻ ሂጂ እንጂ እንደ ህግ ነው ብለሽ ስግጥ ብትይ አያስኬድም። እሺ ወንድሜ በጣም አመሰግናለሁ። ይሄ ሙሳ እኔ ሱቅ መጥቶ ነበር። አሁን አንቺን ፈልጎ ነው አንቺ ፈልጎ ስልሽ አንቺ የምታውቂው ሰው ምናምን ብሎ ነው። ሙሳ ቀጥል አውራ። ሰላም ለዚህ ቤት። እኔ ደግሞ ሙሳ እኔን ነው አንቺን ሳይሆን አንቺ የምታውቂ ሰው ነው እዚህ ሀገር አምጥቶኝ የጣለኝ እንደምጠይቅኝ ፈልጌ ነበር እና ይቅርታ፣ እኔ ደላላ አላውቅም። አይ ታውቃለች፣ እነግርሻለሁ፣ ችግር የለም። እኔ ሌላ መጀመሪያ ስሙን